ሩታና ቡዜ ተጣሉ። እውነት ለመናገር ከሆነ በጣም የሚገርም ነገር ነው ማለት ነው። ቪዲዮን እስከ መጨረሻ ማየታችሁን እንዳትረሱ። እውነት ለመናገር ከሆነ ቡዜና ሄርሜላ ተጣልተዋል። ቡዜ እንግዲህ ስሟን እያጠፋች ነው። በየሄደችበት ቦታ በሙሉ በየሄደችበት ሶሻል ሚዲያ በሙሉ የሩታን ስም እያነሳች የሩታን የኛ እንቁ የኛ ጀግና ስም እያነሳች ማለት ነው። ስሟን እያጠፋች ትገኛለች። ሩታም እንግዲህ ይሄን ነገር ሰምታ ለምንድነው እኔን እንደዚህ የምታደርጊው? ለምንድነው የምትሰድብኝ? ለምንድነው እኔን የምትሰድብኝ? በማለት ተናግራታለች ማለት ነው። እውነት ለመናገር ከሆነ ቡዜ ትክክለኛ ነገር እያደረገች አይደለም። ቡዜ ትክክለኛ ውሳኔ እየወሰነች አይደለም ማለት ነው። በየሄደችበት በሙሉ በየሄደችበት በቃ የትም ቤት ሂድ የሩታን ስም በማንሳት አንደኛ ናት ማለት ነው። ሩታን በመስደብ ሩታን በማንቋሸሽ አንደኛ ናት። ለምን እንደዚህ እንደምታረግ እኛ እየገባን አይደለም። ቡዜ ማለት የሄርሜላ ደጋፊነት እንደሚታወቀው እንግዲህ ለዚህም ነው በቃ ሄርሜላ ስትነካ ሆይ ብላ የምትነሳው ማለት ነው። እኛ ደግሞ ለሩትዬ አለንላት። እኛ የሩትዬ መከታዎች አለን። እኛ የሩታ የጀግና እንቋ ደጋፊዎች አለን ማለት ነው። እኛ ደግሞ ለሩትዬ እንደግፋለን። ቡዜ የፈለገችው ነገር ትበል የፈለገችውን ትበል ውሸት ነው። ቡዜ የምትናገረው በሙሉ ውሸት ነው ማለት ነው። ለምን ብትሉ ሩታን በቃ ማንቋሸሽ ነው። በየሄደችበት ሩታን የሆነ ነገር ማድረግ፣ በየሄደችበት የሩታን በቃ መጥፎ ነገሮች ማውራት ማለት ነው። ሩታ በጣም ጥሩ ነገር ትሰራለች። ነገር ግን አንዳንዴ ያው ሰው ነውና ሰው ይሳሳታል። መጥፎ ነገርም ስትሰራ በቃ ያቺ መጥፎ ነገር ትንሿን እንደ ትልቅ ነገር አርጋ ታወራለች ቡዜ ማለት ነው። ይሄን ደግሞ ማድረግ የለባትም። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።